ወጥ አትበይም ወይ? ወጥ አትበይም ወይ? ወጥ አትበይም ወይ? አዎ ህብረ ቃሉ ነው። ወጥ አትበይም ወይ? ምን አውቃለሁ። ብቻ ግን ያው መጨረሻ ላይ ከነሱ ውጪ ወጥ አትበይም ወይ? ዶሮ ወጥ ሊሆን ይችላል፣ ሽሮ ወጥ ሊሆን ይችላል፣ ምስር ወጥ ሊሆን ይችላል። ግዱ ሰሙስ ምንድነው? ሰሙ ይሄ ወርቁ ነው። ሰሙ ምንድነው? አይደል? ይሄ ወርቁ ነው ያልኩ። ሰሙ ቆጮ ይሆናል። በቃ እኔ ሰሙስ ምንድነው? እግዚአብሔርን እኔ እንደዚህ አይነት ጥያቄ ተጠይቄ አላቅ፣ ሲጠያየቅ ሰው ሰምቼ አላቅ። እግዚአብሔርን ምን ውስጥ ገባሁ ዛሬ? ወርቁ ማለት ወጡ እኮ እኔማ ሞከርኩ ያቅሜ ግን እሺ አይስማማኝም። ይሄ ምንድነው የሚባለው ነገር ራሱ አይስማማኝም። እግዚአብሔር ወርቅ አይመችሽም? ጭራሽ ሲባል ራሱ አይገባኝም። ነገሮችን በቅኔ ነው የሚናገረው። እንደኛ አሁን ደረቅ ክርክር ውስጥ አይገባም። ተረዳሽኝ? አንድ መልእክት ሲያስተላልፍ የራሱ ዊዝደም ነበረው። አልተማሩም እኮ እነዛ ሰዎች፣ የተማሩ አይደሉም። ግን ቅኔ ላይ ሰምና ወርቅ ላይ የሚነግርሽ ነገር እንድትረጂው እንድትመራመሪ አድርጎ ነው የሚያስረዳሽ። እና በኢትዮጵያ ባህል ደግሞ አንዱ የምንኮራበት ትውፊት ይሄ ነው። እንቆቅልሽ የሚባል አለ፣ ሰምና ወርቅ የሚባል አለ፣ ምሳሌያዊ አነጋገር የሚባል አለ። እና ጉራጌ ባህልም እንዳለ ስለማቅ ማለት ነው። ከምታከር ሻመር አርማን ያለብከ እክት ታዘሜ የመስር ክማዊ የመስር እሺ ሲገዛ ጥቁር ስንጠቀምበት ቀይ በመጨረሻም ነጭ የሚሆን ነገር ምንድነው? 10 ሰከንድ ሰጥሻለሁ። ከሰል ምንም ጊዜ ማባከነችም ቲና ምንም ተቀበል። እኔ ዝም ብዬ ጊዜ ማባከር አልፈልግም። ተቀበል። ጌሙ እየተጫወትን ጠይቀኝ። ጌም ውስጥ መግባት አልፈለኩም ከይቅርታ ጋር። እሺ አራተኛ ተጠያቂ ቲና ነች ከዱባይ። ይህ ፕሮግራም ከሰሜን አሜሪካ በቀጥታ ስርጭት በዩቲዩብ ቻናል እና በቲክታክ አካውንት እየተላለፈላችሁ ይገኛል። ኪሎ ግራም ስንት ሚሊ ግራም ይሆናል? ከዚህ ሌላ ጠይቀኝ። ሌላ ጠይቀኝ። ሌላ ነው። ምን አለፋኝ? ሶስት ምንም አይነት የተፈጥሮ ጨረቃ የሌላቸው ፕላኔቶች መካከል ሁለቱን ጥቀሺ። ኧረ እባክህ ምን አልከህ? ምንም አይነት ጨረቃ የማያዩ ፕላኔቶች መካከል ሁለቱን ጥቀሺ። ተጠያቂዋ ቲና ከዱባይ። ኧረ ይቅርታ እኔ ይሄ ነገር አልገባኝም። እኔ ሌላ ቀለል ያለ እንደ ቅድም አይነት ጠይቀኝ። ምንድነው እንደዚህ ነገር እኔ አላቀውም። ሲጀመር ሲባል ራሱ አልሰማው። እሺ ሰምና ወርቅ እናድርገው። እንትን መጀመሪያ ስትጠይቀኝ ጥሩ በአገር ባህል ስትለኝ የባህል መስሎኝ እሺ አልኩኝ። እኔ ይሄ ሰምና ወርቅ ምናምን የሚባሉ እሺ ሌላ የመጨረሻ ጥያቄ ልጠይቅሽ። እሺ ሰባት ቤት ነሽ ጉራጌ ወይስ? ሰባት ቤት ነኝ። ጉራጌ ዞን ብለን ወልቂጤ ካልን ደቡብ ወሎ ብለን ማን እንላለን? ደሴ። የደቡብ ወሎ ዋና ከተማ ማን ትባላለች? ደሴ። ጥያቄ ደሴ። ይሄንንም እንዴት ያቅተናል? የኔ ወንድም በጣም ነው የማመሰግነው።